ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ታንክስ በሱፐር ስቲከር ድጋፍ እንድታደርጉ በአክብሮት እየጋበዝን በዩኤፋ ሻምፒየንስ ሊግ የ16 ውስጥ የጥሎ ማለፍ ጨዋታ የሁለተኛ ዙር በአጠቃላይ ተጠናቆ ወደ ሩብ ፍጻሜ ያለፉ ክለቦች ሁሉ ተለይተው ታውቋል። በዚህም አርሴናል በመጀመሪያ ዙር ጨዋታ በሜዳው የዚህም ውድድር የ15 ጊዜ ባለድል መሆን የቻለውን ሪያል ማድሪድን ያስተናግዳል። እንዲሁም ፓሪስ ሴን ጀርሜን በሜዳው አስቶን ቪላን በመጀመሪያ ዙር ጨዋታ፣ ባርሳ ከዶርትመንድ እንዲሁም ባየር ሙኒክ ከኢንተር ሚላን ይገናኛሉ። የአርሴናል እና የማድሪድ አሸናፊ ከፓሪስ ሴን ጀርሜን እና አስቶን ቪላ አሸናፊ ጋር ይገናኛል። የባርሳ እና የዶርትመንድ ከባየር ሙኒክ እና ኢንተር ሚላን አሸናፊ ጋር ይገናኛሉ ማለት ነው። በኤፕሪል 8 የመጀመሪያው ዙር ጨዋታ ይደረጋል። ፍጻሜው እንደምታውቁት በባየር ሙኒክ ስቴዲየም አሊያንዝ አሬና ነው የሚደረገው። ሜይ መጨረሻ ታዲያ የትኛው ቡድን በፍጻሜ ይደርሳል? የእንግሊዞቹ ሁለት አርሴናል እና አስቶን ቪላ፣ እንዲሁም የጀርመን ክለቦች ባየር ሙኒክ እና ዶርትመንድ፣ የስፔን ክለብ ደግሞ ባርሳ እና ማድሪድ፣ እንዲሁም ከጣሊያን ኢንተር ሚላን፣ ከሊግ አ ደግሞ ፓሪስ ሴን ጀርሜን ሩብ ፍጻሜን መቀላቀል ችለዋል። ትልቁ የሚጠበቀው በጥሎ ማለፍ ጨዋታ የአርሴናል እና የማድሪድ የመጀመሪያው ዙር ኤሜሬስ፣ ሁለተኛው ዙር በበርናባዩ ይደረጋል። 2006 ለመጨረሻ ጊዜ ሁለቱ ቡድኖች ሲገናኙ በመጀመሪያው ዙር ጨዋታ በርናባዩ ላይ ቴሪ ሄንሪ ባስቆጠራት ብቸኛ ግብ አርሴናል አሸንፎ በመልስ ጨዋታ ያለምንም ግብ ተጠናቆ አርሴናል በዛ የውድድር ዓመት ለፍጻሜ ደርሶ በባርሳ መሸነፉ ይታወሳል። ይሄ ቡድን ይሄ ስብስብ የሚካኤል አርቴታ አርሴናል በወቅታዊ ብቃት በዚህ ውድድር ባሳየው ጥንካሬ ስንመለከት የሪያል ማድሪድ ኃያልነት እንዳለ ሆኖ የአርሴናል ጥንካሬ ያኛው ቡድን በ2006 ማድሪድን ካለፈው ቡድን በብዙ መልኩ የተሻለ፣ በተለይ ቁጥሮች እንደሚያሳዩት ከሆነ አርሴናል በተወሰኑ ጥንካሬዎች ከአርሴን ቬንገር የ2006ቱ ስብስብ እንዲሁም በዚህ ውድድር ባሳየው ጥንካሬ በብዙ መልኩ የተሻለበት ነው። ይህ ጨዋታ እንግዲህ የሚደረገው ከኢንተርናሽናል ብሬክ መልስ ነው። ያው ሚካኤል አርቴታ ወሳኝ ተጫዋቹን በመጀመሪያ ዙር ጨዋታ ቡካዮ ሳካን የማግኘት እድሉ ሰፊ ነው። ይህ ተጫዋች እንግዲህ ከኢንተርናሽናል ብሬክ በኋላ ወደ ሜዳ ይመለሳል ተብሎ ይጠበቃል። እስካሁን ድረስ ለብቻው ተነጥሎ ነው ትሬኒንግ እየሰራ የሚገኘው። በቀሪ 15 ቀናት የሊግ ጨዋታ ከተቋረጠ በኋላ በጥሩ ሁኔታ አገግሞ ለመጀመሪያውም ዙር ጨዋታ ይደርሳል የሚል ተስፋ አለ። በአጠቃላይ ግን የነዚህ የሁለት ክለቦች ግንኙነት እንዲሁም ኡናይ ኤምሬ ወደ ቀድሞ ቤታቸው ወደ ፓሪስ ሴን ጀርሜን በመጀመሪያ ዙር ጨዋታ ተመልሰው ያደርጋሉ። በምሽቱም ጨዋታ ክለብ ብሩዥን 3-0 አሸንፈው በድምሩ 6-1 በሆነ ውጤት ነው ወደ ቀጣዩ ዙር መሻገር የቻሉት። የና ማርከስ አሴንሲዮ በአስደናቂ ሁኔታ በውሰት ከተዘዋወሩ በኋላ በ7 የቪላ ጨዋታው 9 ግብ ላይ ቀጥተኛ ተሳትፎ ማድረግ የቻለ ጥሩ እንቅስቃሴ ለኡናይ ኤምሬ እያደረገ ነው የሚገኘው። እንዲሁም ባርሳ በማክሰኞ ምሽት ጨዋታ ቤኔፊካን 3-1 በሜዳው አሸንፎ ነው ማለፍ የቻለው። ባየርን እና ኢንተር ሚላን ግን በዚህ ውድድር የአርሴናል እና የሪያል ማድሪድ ግንኙነት ትኩረት ቢስብም የነዚህ ሁለት ክለቦች የሩብ ፍጻሜ ተፋላሚ መሆናቸው በአብዛኛው ሽፋን አላገኘም እንጂ ትኩረት የሚስብ ሌላኛው ተጠባቂ ጨዋታ ነው። የባየር ሙኒክ እና ኢንተር ሚላን ጨዋታ ቪንሴንት ኮምፓኒ በመጀመሪያ የአሰልጣኝነት ስፍራ በባየር ሙኒክ ለፍጻሜ ያደርሳል። በሜዳቸው የሚደረግ ፍጻሜ ነው በአሊያንዝ አሬና፣ የዘንድሮ የውድድር ዓመት የሻምፒየንስ ሊግ ፍጻሜና በዚህም ባየር ሙኒክን ይዘው ለፍጻሜ ያበቃል ወይ ኮምፓኒ የሚጠበቅ ነው። እንዲሁም ከማንቸስተር ሲቲ ጋር ከተወሰኑ ዓመት በፊት ለፍጻሜ ተፋላሚ መሆን የቻለው የሲሞኔ ኢንዛጊ ኢንተር ሚላን
በዚህ ውድድር እንግዲህ ምን አይነት ጥንካሬ እንዳለው በተወሰነ መልኩ በቁጥሮች እንመለከታለን። ነገር ግን የሚካኤል አርቴታ አርሴናል በመጀመሪያ ዙር በሜዳው እንግዲህ ማድሪድን ያስተናግዳል። የአርቴታ የእስካሁኑ ጉዞ ምን ይመስላል በሻምፒዮንስ ሊግ የሚለውን በተወሰነ መልኩ በቁጥሮች ስንመለከት በምሽቱ ጨዋታ በኤምሬትስ 2-2 ጨዋታው ተጠናቋል። በዴክላን ራይስ እና አሌክሳንደር ዚንቼንኮ ግቦች አርሴናል 2-2 በሜዳው ተለያይቷል። በድምር 9-3 ፒኤስቪ አይንዶቨንን በማሸነፍ ነው ወደ ቀጣዩ ዙር ማለፍ የቻለው። በዩኤፋ ሻምፒዮንስ ሊግ በጥሎ ማለፍ የ16 ውስጥ ጨዋታ አርሴናል እንግዲህ በታሪክ ሁለተኛ ክለብ ሆኗል ከማንቸስተር ሲቲ በመቀጠል በደርሶ መልስ ጨዋታ 9 ግብ በማስቆጠር ሲቲ እንግዲህ 10 ግብ በደርሶ መልስ አስቆጥሮ ሻልካ ላይ አንድም ግብ ሳያስተናግድ ወደ ቀጣዩ ዙር ያለፈበት የዩኤፋ ሻምፒዮንስ ሊግ የጥሎ ማለፍ ጨዋታ ትልቁ ሪከርድ ነው። ከዛ በመቀጠል እንግዲህ የሚካኤል አርቴታ አርሴናል 9 ግብ በአንድ ክለብ ላይ በደርሶ መልስ አስቆጥሮ ወደ ቀጣዩ ዙር ማለፍ ችሏል። ነገር ግን የአርቴታ የእስካሁኑ ጉዞ በሻምፒዮንስ ሊግ ምን ይመስላል? 10 ጨዋታዎችን አድርጓል። ከነዚህም ውስጥ 7ቱን ማሸነፍ ችሏል። አንድ ሽንፈት በኢንተር ሚላን ከሜዳ ውጪ 1-0 በሆነ ውጤት ሽንፈት ሲያጋጥመው 2 ጊዜ በዚህ ውድድር አቻ ተለያይቷል። ነገር ግን 25 ግቦችን አስቆጥሯል። በዛም ወቅት የ2006ቱ የአርሴን ቬንገር አርሴናል ባደረገው 10 ጨዋታ ማስቆጠር የቻለው 26 ግብ ነው። ነገር ግን ይሄ አንድ ጨዋታ ትርፍ ሩብ ፍጻሜ ነው ይሄ ቡድን መድረስ የቻለው አንድ ጨዋታ ትርፍ አድርጎ። ነገር ግን በአማካይ የሚያስቆጠራቸው ግቦች ለምሳሌ በዛም ወቅት የአርሴን ቬንገር ቡድን ለሩብ ፍጻሜ ሲያልፍ ማስቆጠር የቻለው 21 ግብ ነው። ከዛም በኋላ ቡድኑ የውድድር ዓመቱ ሲያጠናቅቅ የተቆጠረበት የግብ ብዛት 12 ነበር። የሚካኤል አርቴታ አርሴናል ግን 6 ግብ ነው በዚህም ወቅት ያስተናገደው 25 ግብ አስቆጥሮ። ይሄ ደግሞ በአሁኑ ሰዓት በሩብ ፍጻሜ ከሚገኙ ክለቦች በርካታ ግብ አስቆጥሮ አነስተኛ ግብ ያስተናገደ ብቸኛ ክለብ ያደርጓል። በዚህ ጥንካሬ ነው እንግዲህ ሪያል ማድሪድን ኤሚሬትስ ስለሚጋብዘው የተወሰኑ ተጫዋቾች መመለስ የአርቴታ ቀጣይ የሊግ ፊክስቸር እና በተለይ ደግሞ በኢንተርናሽናል ብሬክ ወቅት ቡድኑ በተረጋጋ ሁኔታ የማድሪድን ያለፉትን ጨዋታዎች የተለያዩ ወቅታዊ ሁኔታዎችን ተመልክተው በጥንካሬ የመጀመሪያውን ጨዋታ ይቀርባሉ ተብሎ ይጠበቃል። እንግዲህ የሱፐርስታሮች የእርስ በርስ ግንኙነት የሚሆነው የሳካና የባፔ እንዲሁም የዴክላን ራይስ እና የጁዲ ቤሊንጋም ሁለቱ እንግሊዛውያን እንግዲህ በአማካይ ስፍራ የሚያደርጉትን ፍጥጫ ይጠበቃል። ማርቲን ኦዲጋርድ እንግዲህ የቀድሞ ክለቡን በሩብ ፍጻሜ የሚገጥመው እንደምታውቁት ኦዲጋርድ በውሰት ወደ አርሴናል ከመጣ በኋላ በቋሚነት መፈረሙ ይታወሳል። የአርሴናል አምበል እንግዲህ በተቃራኒ የቀድሞ ክለቡን ይገጥማል። እንዲሁም በአርሴናል የተወሰኑ ጊዜያትን በውሰት ቆይታ ያደረገው ሳቤሎስ በድጋሚ ወደ ኤሚሬትስ ይመለሳል። የሚካኤል አርቴታ አርሴናል እንግዲህ ማድሪድን ማለፍ ከቻለ የፓሪስ ሴን ጀርሜን እና አስቶን ቪላን ተፋላሚዎች ይገጥማል። ከዛም በኋላ ቡድኑ ለፍጻሜ ለመድረስ በተለየ ጥንካሬ ቀጣይ ጨዋታዎችን ያደርጋል ማለት ነው። የመጀመሪያ ዙር ግን በኤሚሬትስ መሆኑ ለሚካኤል አርቴታ የተወሰኑ አድቫንቴጆችን ከፍ የሚያደርግ ይመስላል። ምክንያቱም ይሄ ቡድን በሻምፒየንስ ሊግ ውድድር በሜዳው ከተሸነፈ 8 ዓመት ሆኖታል እና አርሴናል በዘንድሮ የውድድር ዓመት በሜዳው ራሱ አነስተኛ ግብ ያስተናገደ በሻምፒየንስ ሊግ ውድድር በሜዳው ላይ የሚያደርጋቸው ጠንካራ ፍልሚያዎችን በስኬት ሲያጠናቀቅ ተመልክተናል። ለምሳሌ ፓሪስ ሴን ጀርሜንን በሜዳው ማሸነፉ ይታወሳል። ስለዚህ የሚካኤል አርቴታ ቡድን ትልቅ ጥንካሬ በይበልጥ እዚህ ቡድን ላይ አጠናክሮ በታክቲክ ረገድ የመቅረቡ ጉዳይ የግድ ይላል። ነገር ግን ተፋላሚው ማድሪድ በትናንት ምሽት በማድሪድ ደርቢ በመለያ ምት ነው 1-0 በጨዋታው በጋላገር አማካኝነት አትሌቲኮ ማድሪዶች በ27 ሰከንድ ቀዳሚ መሆን ችለው ጨዋታው እንግዲህ ቀጥሎ በ120 ደቂቃ ተጫውቶ ምንም ግብ ሳይቆጠር በመለያ ምት ማድሪድ ወደ ቀጣዩ ዙር ማለፉን አረጋግጧል።
ባለፉት ጨዋታዎች ሪያል ማድሪድ በጥሎ ማለፍ ጨዋታ ከዚህ ውድድር ውጪ ሲሆን አንድ ጊዜ አያክስ ከሻምፒየንስ ሊግ የጥሎ ማለፍ ጨዋታ ውጪ አድርጎታል። የቀሩት ክለቦች ግን የእንግሊዝ ክለቦች ናቸው። ለምሳሌ ማንቸስተር ሲቲ 2 ጊዜ፣ አንድ ጊዜ ደግሞ ቼልሲ። ስለዚህ ሪያል ማድሪድን ለመጣል ከሌሎች ተፎካካሪ ክለቦች ይልቅ የእንግሊዝ ክለቦች የተሻለ አድቫንቴጅ አላቸው። ነገር ግን በፍጻሜ 2 ጊዜ ሊቨርፑልን አሸንፎ ዋንጫውን ማንሳቱን በተጠናቀቀው የውድድር ዓመት ከዶርትመንድ ጋር ፍጻሜ ሲደርስ ማንቸስተር ሲቲን ጥሎ ነው ማለፍ የቻለውና በተለያዩ አጋጣሚዎች ደግሞ የእንግሊዝ ክለቦችንም በመጣል ማድሪድ የዚህም ውድድር አሸናፊነቱን እንደቀጠለ ይታወሳል እና ለአርሴናልም ለማድሪድም ወሳኝ የጥሎ ማለፍ ጨዋታ ነው የሚሆነው። በይበልጥ ደግሞ ሪያል ማድሪዶች በዚህ ወቅት በተከላካይ ስፍራ በርካታ ክፍተቶች አሉ። አርሴናል ደግሞ በአጥቂው ስፍራ ደግሞ የተወሰኑ የተጫዋቾች ጉዳት በስብስቡ ላይ ስላለ ተመጣጣኝ ፉክክር በኤፕሪል 8 የምናይ ይሆናል። ከወዲሁ ግን ትልቅ ትኩረት ያገኘ ወሳኝ ጨዋታ ነው። እንዲሁም የአርቴታና የአንጀሎቲ በዚህ ውድድር ያላቸው ብቃት፣ ልምድ ሚካኤል አርቴታ እንደምታውቁት በመጀመሪያው ቡድኑ ነው ለ2 ተከታታይ የውድድር ዓመት ሩብ ፍጻሜ መድረስ የቻለው። የመጀመሪያ አሰልጣኝነት ዘመኑ ነው ከማንቸስተር ሲቲ ከምክትል አሰልጣኝነት ከመጣበት ጊዜ ጀምሮ በአርሴናል ቤት 5ኛ የውድድር ዓመቱን እያሳለፈ ነው። ለ2 ተከታታይ ዓመት ለሩብ ፍጻሜ ቡድኑን ማብቃት ችሏል። ነገር ግን ካርሎ አንጀሎቲ በርካታ ድሎችን ማስመዝገብ የቻሉ በተጫዋችነትም በአሰልጣኝነትም በዚህ ውድድር ልምዳቸው ከፍ ያለ፣ በታክቲክ በኩል ደግሞ የላቀ ታክቲሽያን እንደሆኑ በተደጋጋሚ የሚነገርላቸው ጣሊያናዊ በአርሴናል እንግዲህ በታክቲክ በኩል ምን አይነት አቀራረብ ሪያል ማድሪድን ይዘው ይቀርባሉ የሚለው ከወዲሁ ትኩረት የሚስብ ነው። ለምሳሌ በአዲሱ ፎርማት ከተሻሻለ በኋላ ዩኤፋ ሻምፒየንስ ሊግ ከ1992 በኋላ ካርሎ አንጀሎቲ 15 ጊዜ የጥሎ ማለፍ ጨዋታዎችን የ16 ውስጥ የጥሎ ማለፍ ጨዋታ አሸንፎ ወደ ቀጣዩ ዙር በማለፍ ከፔፕ ጋርዲዮላ ጋር እኩል 14 ጊዜ ማሸነፍ ችለው ነበር። የምሽቱን ጨዋታ ድል ተከትሎ ካርሎ አንጀሎቲ በዚህ ውድድር ብቸኛ አሰልጣኝ ሆኖ ተመዝግበዋልና የአንጀሎቲ በዩኤፋ ሻምፒየንስ ሊግ ያላቸው ልምድ የሚካኤል አርቴታ ፍላጎትና ኢነርጂ ከፍ ብሎ በሚታይበት በዚህ ዘመን ሁለቱ አሰልጣኞች እንግዲህ የተለየ የጨዋታ ዘዴ ይዞ በመቅረብ ለማሸነፍ የሚደረገው ፉክክር ከወዲሁ ከኢንተርናሽናል ብሬክ በኋላ ቢደረግም መነጋገሪያ ርዕስ ሆኗል። እንደውም ከጨዋታ በኋላ የማድሪዱ ጨዋታ ከተጠናቀቀ በኋላ በሲቢሲ ስፖርት ቴሪ ሄንሪ ስለ 2005 እና 6 የውድድር ዓመት ከማድሪድ ጋር ስለነበረው የእርስ በርስ ግንኙነት ተጠይቆ ነበርና ማድሪድን ለማሸነፍ ፍላጎት ወይም ተነሳሽነት ከሌለ አንድ ቡድን ከማድሪድ ጋር ባይጫወት ይሻላል። ፍላጎትና ተነሳሽነት በእያንዳንዱ ተጫዋች ውስጥ ተመሳሳይ ብቃት ይዘው የሚቀርቡ ከሆነ ሪያል ማድሪድን ለማሸነፍ የትኛውም ተጋጣሚ በተፎካካሪነት ከማድሪድ ኃያልነት ጋር ሳይሆን በዕለቱ ስለሚደረገው ጨዋታና ጥንካሬ አስተውሎ የሚገቡ ከሆነ ጥሩ ፍልሚያ አድርገው ማለፍ ይችላሉ። ነገር ግን አንድ ቡድን ማድሪድን ለማሸነፍ ቀደም ብሎ በስነልቦና ደረጃ ፍራቻ ውስጥ ከገባ ባይጫወት ይሻላል። ሪያል ማድሪድ እያንዳንዱን ቡድን የሚያሸንፍበት ዘዴ በዚህ ውድድር ይሄ ነጩ ማሊያ የሚፈጥረው ተጽዕኖ ነውና ከዛ ተጽዕኖ ተጫዋቾች ወጥተው የሚያደርጉ ከሆነ ማድሪድን ለማሸነፍ የተቻላቸውን ጥረት አድርገው እንግዲህ መሻገር ይችላሉ የሚል ሀሳብ አንስቷልና የአርቴታና የአንጀሎቲም የታክቲክ ልዩነት በእጅጉ ይጠበቃል። ነገር ግን ሁለቱም አሰልጣኞች በእግር ኳስ ዘመናቸው በአማካይ ስፍራ የተጫወቱ አርቴታን እንደምታውቁት በኤቨርተን በአርሴናል የአማካይ ስፍራ ተጫዋች ነበር። ካርሎ አንጀሎቲም በኤሲ ሚላን በጁቬም ከነ ማርቼሎ ሊፒ ጋር መጫወት ችሏል። እንዲሁም በአሪጎ ሳኪ ውስጥ መሰልጠን የቻለ ለዚህ ስኬት ከበቁበት ምክንያት ብለው በተደጋጋሚ አንጀሎቲ የሚገልጹት
የአሪጎ ሳኪን ታክቲክ በደንብ በመረዳት እንዲሁም በአሰልጣኝነትም በተጫዋችነትም የቀድሞ ኤሲ ሚላን አሰልጣኝን መነሻ በማድረግ ነው ለዚህ ለእያንዳንዱ ስኬት መብቃት የቻልኩት በሚል በተደጋጋሚ በተለያዩ ኢንተርቪዎች ይሰጣሉና የነዚህም የሁለቱ አሰልጣኞች ፍልሚያ የሳካና የባፔ የራይስና የቤሊንጋም ጦርነት ይጠበቃል። እንግዲህ አፕሪል 8 ሁለቱም ክለቦች የመጀመሪያ ዙር ጨዋታ ኤሚሬትስ ላይ ያደርጋሉ። የመልሱ ጨዋታ እንግዲህ በሳምንቱ በበርናባዩ ይደረጋል ማለት ነው። የፓሪስ ሴን ጀርሜን እና የአስቶን ቪላ ጨዋታ እንግዲህ ለኡናይ ኤምሪ ከተሰናበቱበት ክለብ ከተባረሩበት እንዲሁም አንዳንድ ትላልቅ አጋጣሚዎች የተፈጠሩበት ቡድን ነበር ፒኤስጂ። ለምሳሌ ከማይረሱ አጋጣሚዎች መካከል በባርሳ በመጀመሪያ ዙር ጨዋታ 4-0 ካሸነፉ በኋላ በሁለተኛ ዙር 6-1 የተሸነፉበት በፓሪስ ሴን ጀርሜን አሰልጣኝነት ዘመን ኡናይ ኤምሪ ከማይረሱት አጋጣሚዎች መካከል አንዱ ይሄ ነው። እንግዲህ ሊቨርፑልን ጥሎ ያለፈው አስደናቂው የሉዊስ ኤንሪኬ ቡድን ነው የሚገጥሙት። በኡናይ ኤምሪ እየሰለጠነ የነበረው የፓሪስ ሴን ጀርሜን አጫወትና አሁን ላይ የደረሰው ኳሊቲ ፍጹም የተለያየ ነው። ስለዚህ ኡናይ ኤምሪ ለዚህ ጨዋታ የተለየ ጌም ፕላን አዘጋጅተው በመጀመሪያ ዙር ፓርክ ዲ ፍራንስ ላይ የሚያደርጉ ፍልሚያ ይጠበቃል። በተለይ አሰልጣኙ በጥር የዝውውር መስኮት በርከት ያሉ ተጫዋቾችን በውሰት ውል ሲያመጡ የሻምፒየንስ ሊግ ውድድርን ትኩረት በማድረግ እንደሆነ በስፋት ሲገለጽ ነበር። የነ ማርከስ ራሽፎርድ እንዲሁም እነ ማርኮስ አሴንሲዮን በማስፈረም እነ ዲሳሲ ከቼልሲ በውሰት በማምጣት እነ ጁሪሚ ማለንን ደግሞ በፊት መስመር በኩል በቋሚነት በማስፈረም በደንብ በጥር የዝውውር መስኮት ራሳቸውን አጠናክረው ነው የቀረቡት። ፓሪስ ሴን ጀርሜንን እንደምታውቁት ከሊቨርፑል ጋር ምን አይነት አስደናቂ ቡድን እንደሆነ በሁለት የደርሶ መልስ ጨዋታ መመልከት ችለናል። የራፊኛና የያማል ተጽዕኖ ከፍ ባለበት ባርሳ ዶርትመንድን በመጀመሪያ ዙር በሜዳቸው ያስተናግዳሉ። ዶርትመንድ እንደምታውቁት በትናንት ምሽት ጨዋታ 1-0 ከመመራት ተነስተው ነው እንግዲህ 2-1 አሸንፈው ወደ ቀጣዩ ዙር ማለፍ የቻሉት። የባየር ሙኒክና የኢንተር ሚላን ጨዋታ ግን ሌላኛው ትኩረት ሊሰጠው የሚገባ የታክቲክ ጦርነት የሚደረግበት ፊክቸር ነው። የመጀመሪያው ጨዋታ እንግዲህ ለፍጻሜ በተመረጠው ስቴዲዮም በአሊያንዝ አሬና ባየር ሙኒክ ኢንተር ሚላን ያስተናግዳል። በአጠቃላይ የሩብ ፍጻሜ ጨዋታዎች ይህን ይመስላሉ። ሪያል ማድሪድ ከአርሴናል በኤሚሬትስ የመጀመሪያ ጨዋታቸውን ያደርጋሉ። ከዛን ወደ በርናባዩ። በዚህ ጨዋታ ዙሪያ የተወሰኑ ሀሳቦችን ቀደም ብሎ ለማንሳት ይዘንላቸው የመጣነው ፕሮግራም ይህንን ይመስላል። ከዚህ ፕሮግራም በመቀጠል የምሽቱን ጨዋታ አወዛጋቢ ውሳኔ የጁሊያን አልቫሬዝ የተሻረችው በመለያ ምት ያስቆጠረው ግብ ተሽራ እንግዲህ ሪያል ማድሪድ አድቫንቴጅ ወስዶ ወደ ቀጣዩ ዙር ማለፍ ችሏል። ያንን ፕሮግራም በተመለከተ እንግዲህ በዛ ጨዋታ ዙሪያ የራሳችንን ሀሳብ አስተያየት ይዘንላችሁ እንመጣለን። ይህንን ፕሮግራም ላይክ አድርጉ፣ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ታንክስ በሱፐር ስቲከር የምታደርጉትን ድጋፍ እንድትቀጥሉ በአክብሮት እየጋበዝን በማድሪድ ደርቢ ፕሮግራም ተመልሰን እንመጣለን። ሰላም ቆዩ።